በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው። የስስት ሰይጣን የሚባል አለ። ብሉ ብሉ ሚልና በጾም ጊዜ የምግብ ሽታ የሚያመጣ እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። ከሞት ተለይተን ተነስተን የማንበላን ምን ሆነው ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪው ይጎዳል። መቆም አይችልም፣ ይታመማል፣ ይሞታል። እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ይቅርታውን ቸርነቱን ምሕረቱን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነቱ ሳይገባን በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የመልአኩ የቅዱስ ገብርኤልና የቅዱሳን መላእክት የነቢያት የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የቅዱሳን በረከት ከሁላችን ጋር ይሁን። የእግዚአብሔር ቤተሰቦች ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሚሆን ፈጣሪያችን እድሜ ጨምሮ ስለሰጠን ለቅዱስ ሱታፌ ለቅዱስ በረከት ለድህነት ስለጠራን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው የነቢያት ጾም በሚል ርዕስ ነው የምንማማረው። እንግዲህ በቅድስት ቤተክርስቲያን በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚጾሙ 7 አጽዋማት መካከል አንዱ ጾመ ነቢያት ነው። ታኅሳስ 29 ይፈጸማል። ህዳር 15 ተቀብለነዋል ማለት ነው። እንግዲህ የመማርና የማስተማር ዋና ዓላማው መማር የሚጠቅመው ከግራ መጋባት ለመዳን ነው። መማር መንገድ ማወቅ ነው። ማስተማርም መንገድ ማሳየት ነው። መንገዱን የሚሄድ ሰው መንታ መንገድ ሲገጥመው የሚያሳየው ሰው ፈልጎ ይጨነቃል። የሚያውቅ ሰው ይመጣና በዚህ አድርገህ ብትሄድ አቋርጦ ያደርስሃል፣ ከአውሬ ያድንሃል፣ ከሽፍታ ትድናለህ፣ ካሰብከው ትደርሳለህ፣ በጊዜ ትደርሳለህ፣ እንቅፋት እሾህ አይወጋህም፣ አውሬ አይነክስህም ብሎ የቀና መንገድ ያሳየዋል። እሱም ሳይወድቅ ሳይሰናከል ካሰበው ይደርሳል። የማስተማር ዓላማው ይሄ ነው። እንደምታውቁት ክርስትና መንገድ ነው። ከእግዚአብሔር ተጀምሮ ወደ እግዚአብሔር የሚያደርስ መንገድ ነው። የሰው መንገዱ ከእግዚአብሔር ከተጀመረ ይጸናል ብሏል ቅዱስ ዳዊት። ከእግዚአብሔር ጀምረን ወደ እግዚአብሔር የምንሄደው ነው። ከራሳችን ጀምረን ወደ እግዚአብሔር የምንሄደው አይደለም። ከእግዚአብሔር ተነስተን ወደ እግዚአብሔር መዳረሻ የምናደርገው ጉዞ ነው ክርስትና። ስለዚህ በዚህ ጉዞ ውስጥ ትምህርት በየጊዜው የሚሰጥበት ምክንያት እሾሁን ለማሳየት፣ እንቅፋቱን ለማሳየት፣ ወንዙን ለማሻገር፣ ተራራውን ለመደልደል፣ ጎድጓዳውን ለመሙላት፣ መንገድ ስተን ደግሞ ያሰብነውን ሀገር ትተን ያላሰብነውን እንዳንሄድ፣ ከታቀደልን ሀገር የመንግስተ ሰማያት ጉዞ ጀምረን ወደ ሌላ ሀገር ደግሞ ወደ ሲኦል እንዳንሄድ፣ የሰማይ ጀምረን ወደ ምድር፣ የመንፈስ ጀምረን ወደ ስጋ እንዳንሄድ፣ መንገድም እንዳንስት ጭምር ነው ትምህርት የሚሰጠን። በዚያውም ደግሞ ስንማር እውቀት ብርሃን ነው ይባላል። ታውቃላችሁ፣ እውቀት ብርሃን ነው የሚባልበት ምክንያት በጨለማ ድንጋዩ ሰው ሊመስል ይችላል፣ ሰው ድንጋይ ሊመስል ይችላል። ድንጋዩ ሰው መስሎ ይታያል፣ ሰውም ድንጋይ መስሎ ሊታይ ይችላል በጨለማ። ብርሃን ሲበራ ደግሞ ድንጋዩ ድንጋይነቱ ሰው መስሎን ድንጋዩን አክብረነው ከሆነ ድንጋይ መሆኑን አውቀን የሚገባውን የድንጋይነት ክብር ብቻ እንድንሰጠው፣ ድንጋይ መስሎ የናቅነው ሰው ካልነ ደግሞ ሰውነቱን አውቀን የሰውነት ክብር እንድንሰጠው፣ ባትሪው መብራቱ እሱ ነው የሚጠቅመው። እውቀት ብርሃንነቱ ሳናውቀው ያቃለልነውን ነገር ክብሩን አውቀን አክብረን እንድንጠቀምበት እንድንይዘው፣ ሳናውቅ ክብር የሰጠነውን ነገር ደግሞ ክብሩን አውቀን መናቅ እንድንችል ይሄንን የሚሰጥበት ነው ትምህርት። ስለ ጾመ ነቢያትን ማስተማር ያስፈለገበት ምክንያት አውቀን እንድንጠቀምበት፣ ሳናውቅ ንቀነው ከሆነ አውቀን እንድናከብረው፣ ሳናውቅ ያከበርነውን መብል ጾምን መሻር ደግሞ መናቅ የምንችልበትን እግዚአብሔር የሰጠንን የቃሉን ብርሃን ለመማር ነው ይህን የምናደርገው። ስለዚህ
ጾም የነቢያት ጾም ምንድን ነው? እንግዲህ አሁን በዚህ ዘመን የምንኖርበት ዘመን የካፒታሊዝም ዘመን ነው። ሰውም ደግሞ አይምሮ የሰጥቶ መቀበል መርህ ነው ያለው። ምን አገኛለሁ እያለን የሚኖረው ማለት ነው። ጾም ጾሜ ምን እጠቀማለሁ? ስለዚህ ጥቅሙን ብነግራችሁ በመጣችሁበት መንገድ የምትጠቀሙበትን ነገር በዚህ ዘመን አንድ ነገር ሲያደርግ ሰው ምን ይጠቅመኛል የሚለው ጭንቅላቱ ሁሉ በመንፈሳዊ ሕይወት እንኳን ሳይቀር የንግድ ሐሳብ ነው ያለው። ጸበሎቹን እንኳን መድበን እንኳን እየጨረስናቸው ነው። የእንትና ጸበል ለእንትን ይጠቅማል፣ የእንትና ጸበል ደግሞ ለእንትን ጥሩ ነው እያለ እና ምንድነው ለሆነ ነገር ምን ይጠቅመኛል የምንለው። እኔ ግን ማሳያችሁ መንፈሳዊ ጥቅሞቹን እንድናውቀው ነው። እንደዚህ ካል እንግዲህ ጾመ ነቢያትን ከማንሳቴ በፊት ጾም በራሱ ምንድን ነው? ጾም ምንድን ነው? ጾም እንደምታውቁት መከልከል ማለት ነው። ጾም ማለት ከኃጢአትና ከምግብ መከልከል። ጾም ቢባል ቃል በቃል ሲተረጎም ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲፈታ። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድን ነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማቸዋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና የምንጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርን በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአርአያችን በአምሳላችን እንፍጠር አለ ይላል። ታውቃላችሁ፣ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን የተፈጠር ነው። እግዚአብሔር ይበላል አይበላም? ምዕመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያታርግ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል እና ምን ይሆናል? የሰው ክብሩ እግዚአብሔርን መምሰል ነው። አለመብላት እግዚአብሔርን መምሰል። እግዚአብሔር አይበላም፣ እግዚአብሔር አይጠጣም። እግዚአብሔርን ሰው በእግዚአብሔር ማምሳል ነው የተፈጠረ ሲባል እግዚአብሔርን መምሰል ማለት ፍቹ ይሄ ብቻ ነው አላልኩም። በጣም ብዙ ትርጉም ያለው ሊቃውንቱ ያመሰጠሩበት እነ ቅዱስ ጎርጎርዮስ ዘንዚናቱ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ሊቃውንት አባቶች በሙሉ የተራቀቁበት ሐሳብ ነው። ሰው በእግዚአብሔር አምሳል ተፈጠረ። ሌላ ብዙ ትርጉም አለው። በጊዜው ከሌሎች መምህራንም ትማሩታላችሁ፣ ታነቡታላችሁ። እያልኩ ያለሁት ሰው በእግዚአብሔር አምሳል ተፈጠረ ሲባል አንዱ እግዚአብሔር አይበላም አይጠጣም። ሰው ሲጾም እግዚአብሔርን ይመስላል። ስለዚህ መጾም እግዚአብሔርን የሚያስመስል የሰው ልጅ ክብር ነው ማለት ነው። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አልመብላት አለመጾም እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። እግዚአብሔርን ከመምሰል በላይ ውርደት እግዚአብሔር የሰጠን የመጨረሻ ክብር ነው። ይገርማችኋል፣ መጨረሻ ላይ እኮ ከሞት ተለይተን ተነስተን የማንበላን የምንሆነው ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። ስለዚህ ጾም መጀመሪያ እግዚአብሔርን መስለን የተፈጠርንበት ዓላማ ነው። መጨረሻ ላይ ጥቂት እየጾም ጾሙን እየጨመር መሀል ላይ ምግብ እየበላን እንቆይና መጨረሻ ላይ ወደማንበላበት እግዚአብሔርን ወደምንመስልበት መልክ እንሄዳለን። በሰማይ አይበሉም አይጠጡም አያገቡም አይጋቡም፣ እንደ ሰማይ መላእክት ይኖራሉ። ምግብ ያልፍና አለመመገብ ይቀጥላል። የሚመገበው ባህሪያችን ይታደስና ባለመመገብ ኃይል መኖር ይጀምራል። ስለዚህ ልብ በሉ፣ መጀመሪያም የተፈጠርንበት መልካችን ነው፣ መጨረሻ የምንገባበት መልካችን ምግብን ትቶ መኖር ነው። መብል ለሆድ ነው፣ መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ሁሉንም ያሳልፋቸዋል። ባለመኖር ባለማለፍ የሚኖረው
ጾም እግዚአብሔርን ያስመስላል፣ መላእክትን ያስመስላል። መላእክት አይበሉም አይጠጡም። ሰው የሰማይ መላእክት ባልንጀራ ነው። መላእክትን የሚያስመስለን ሕይወት አለመብላት ነው። ይገርማቸዋል። ሰው የእግዚአብሔር ሰዎች በጣም ሰው ልዩ ፍጡር ነው። እንደ ሰው ያለ አስደናቂ ፍጡር የለም። 3 ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው። ሰው ነው። ሰው እንስሳ ነው። የነ ዳርዊንን እንስሳ አይደለም ያልኩት። ሰው መልአክ ነው። ሰው ነው። ሰው እንስሳ ነው። ሰው ያማል ማለት የሰው ልጅ በባህሪው የቆመው የተዋቀረው ከመላካዊ ባህሪ፣ ከሰብአዊ ባህሪ እንደገና ደግሞ ከእንስሳዊ ባህሪ ነው። መላካዊ ባህሪ አለመብላት፣ አለመጠጣት፣ አለማግባት፣ አለመመኘት፣ አለማንቀላፋት እንደዚህ ያለው ነው። እንስሳዊ ባህሪ ደግሞ መብላት፣ መጠጣት፣ ማንቀላፋት፣ መመኘት፣ ፍቶት፣ ስጋዊ ፍላጎት፣ ይሄ ደግሞ እንስሳዊ ጠባይ ነው። ሰውነት ማለት ደግሞ ሁለቱንም መጥኖ መያዝ ማለት ይኸውልህ፣ ሰው መላካዊ ባህሪ ያለው፣ ሰው እንስሳዊ ባህሪ ያለው። መላካዊ ባህሪ የመላክ ብቻ ነው። እንስሳዊ ባህሪ የእንስሳ ብቻ ነው። ሰው መሆን ግን መላካዊ ባህሪንም ሰብአዊ ባህሪንም እንስሳዊ ባህሪንም መያዝ ነው። መላካዊ ባህሪ አለመብላት አለመጠጣት፣ እንስሳዊ ባህሪ መብላት መጠጣት። ሰውነት ደግሞ ማለት መላክም መሆን እንስሳም መሆን ነው። እንስሳዊ ባህሪ እንዳይጎዳ ትበላለህ፣ ትጠጣለህ፣ ታንቀላፋለህ፣ ትተኛለህ፣ ትነሳለህ፣ ታርፋለህ፣ ትመኛለህ። ሁሉም በመጠን ይደረጋል። መላካዊ ባህሪ ደግሞ መብላት አይፈልግም። ሰው 2 የሚጎዱ ባህሪያት ነው ያሉት። ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል? ማቀድ ያቅተዋል፣ ሰማያዊ ነገር ማሰብ ያቅተዋል፣ መንጻት ያቅተዋል፣ ዝሙት ይሰለጥንበታል፣ ራሱን መግዛት አይችልም። ስለዚህ ምንድን ነው ማድረግ ያለበት? ሰውን ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪ ይጎዳል፣ መቆም አይችልም፣ ይታመማል፣ ይሞታል። ምንድን ነው ማድረግ ያለበት? የሰው ልጅ 2 ምግብ ነው የሚያስፈልገው። ለመላካዊ ባህሪው መጾም አለበት። ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። ለእንስሳዊ ባህሪው መመገብ አለበት። ለመላካዊ ባህሪው መጾም አለበት። ሰው በአንድ ነገር ብቻ ከኖረ መኖር አይችልም ነው። ሰው ነን እኛ። ሰው ይሄንን ያካተተ ነው። እንግዲህ የእግዚአብሔር ቤተሰቦች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ቢቀጠልለት ይጠቅማቸዋል? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲሁ መጽደቁን ተውት። መንግስተ ሰማያት መግባቱ ጽድቅና ኩነኔ ገሃነምና መንግስተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። እግዚአብሔር ቤተሰቦች አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪው ነው የሚሰለጥነው። የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አውቆ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱ ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዴ ግን በደፈረሰ ውሃ ፊትን ማየት ይቻላል? አይቻልም። ውሃ እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። ስለዚህ የጠራ ዕቅድ የጠራ ህይወት መኖር ከፈልጋችሁ እንዲያው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያቸዋለሁ። እግዚአብሔር የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንደ እባብ እንኳን እኮ ይጾማል። እባብ 40 ቀን ይጾማል። ስለዚህ እግዚአብሔር ሰዎች
ጾም ምንድነው ከተባሉ የሰው ክብር ሰውነት ነው። ሰውን ሙሉ የሚያደርገው ሲጾም ነው። የማይጾም ሰው ሙሉ አይደለም፣ ጎደሎ ነው። ጾም ቅድም ነገርኳችሁ፣ 3 ነገር ነገርኳችሁ። እግዚአብሔርን ያስመስላል፣ መላእክትን ያስመስላል። አይበሉም አይጠጡም መላእክት። የመላእክት ኑሮ መላእክት እንደኛ ባልንጀራ የሚሆኑን ምግብ በቀነስን ጊዜ ነው። ታውቃላችሁ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ እኔ ዳንኤል እየጾምኩ እየጸለይኩ ሳለ ቀድሞ የማውቀው ሰው ገብርኤል እየበረረ መጣ፣ በሰርክ መስዋዕት ጊዜም ዳሰሰኝ። አንተ ምስጢር ሊነግሩ የምትገባ ሰው ስለሆንክ ምስጢር ልነግርህ መጥቻለሁ አለኛል። ቅዱስ ገብርኤል ወደ ዳንኤል ሲመጣ እየበረረ መጣ ነው የሚለው መጽሐፍ ቅዱስ። እየበረረ መጣ የሚለው እንደው ዝም ብሎ መጣ ለምን አይለው? መላእክት የሚጾም ሰው ሕይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽሕና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነው። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። እና ምግብ ይሄ ያልታጠበ ዕቃ ተሐዋስያንን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደነገረን ዲያብሎስ ፈተነውና አለ ምግብ አቅርቦ ጌታን ፈተነው። አልበላም ብሎ አሳፈረው። ዝርዝሩን መናገር ስላልፈለጉ ነው። ፈትኖ አሳፈረው። እሱን ካባረረው በኋላ ምን ማለት መላእክት መጡ እያመሰገኑት ይላል። እዚህ ውስጥ ሊተላለፍ የተፈለገው ምንድን ይመስላችኋል? አንደኛው ሊቃውንቱ እንደሚተረጉሙት ጌታን ሰይጣን ራሱ አላሸነፈኝም መላእክት ተላርተውት ነው እንዳይል ነው ይላሉ። መንፈሳዊ ደግሞ ከኛ ጋር የሚሄድልን ምንድን መሰላችሁ? ዲያብሎስ ጌታን በትኩስ ዳቦ ከፈተነው በኋላ ጌታ ድል ከነሳው በኋላ መላእክት መጥቷል። ምን ማለት ነው? የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ። መላእክት ይመጣሉ። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ ሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸጣችሁ። የጾሙለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርጋል። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝ ይችላል። ማስጎምጀት ነው። በቃ ማጓጓት ታልቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። ከዚያሳ ዳንኤል ጾመ፣ ቅዱስ ገብርኤል መጣ። ምን አለ? ዳሰሰኝ ከንፈሬን አለ። ምን አደረገ? ጥበብ ገለጸልኝ። የ490 ዓመት ማኅተም ተረጎመለት፣ ትንቢት ተረጎመለት፣ ምስጢር ነገረው፣ ልብ ሰጠው። አሁን ልብ ያጣነው ጾም ትተን ዳንኤል ጾመና ነቢዩ ምንድን ያለው? ቅዱስ ገብርኤል ለዳንኤል እንድን ያለው ጥበብ ልነግርህ፣ ልብ ልሰጥህ፣ ማስተዋል ልነግርህ መጥቻለሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር እቤታችን አንጠልጥለነው እንዳንኤል የሚያደርግ ምንድን ነው? ስለማንጾም። እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት። እንግዲህ መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል።